عيني اخوي حاجه እምዬ ኢትዮጵያ ስሟ በዚህ ሲጠራ ግን ይከፋኛል። ከምሬ ነው የምላችሁ ወላይ። እስኪ በዚህ አጋጣሚ የሁለታቸውን ፎቶ በደንብ ተመልከቱት። መልሱን ደግሞ ለእናንተ ትቼዋለሁ፣ ኮመንት ላይ ያስቀምጡት ማለት ነው። እንደሰማችኋቸው በተደጋጋሚ ኢትዮጵያ ኢትዮጵያ እያሉ ሀገራችን እየጠሯት ነበር ማለት ነው። በመልካም እንዳይመስላችሁ ይጠራን ምን እንደሆነ መቼም ጠንቃችሁ ታውቁታላችሁ። አሁንም ቢሆን አስረግጬ የምነግራችሁ ገደል የተባለው ልጅ እንዳልተያዘ ነው። ምን ማስረጃለሽ ካላችሁ ቀደም ሲል ያያችሁት የራሱ ቤተሰቦች ናቸው፣ የራሱ ዜጎች ናቸው ማለት ነው። ድምጽ እየሆኑት ነው እስካሁንም ድረስ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች የአገሬ ልጆች ጠዋት ላይ አንድ ቪዲዮ አካፍያችሁ ነበር። አሁንም የመጣሁት በሱ ዙሪያ ነው ማለት ነው። በዚህ አጋጣሚ ባካችሁን ራሳችሁን ጠብቁ። በሳውዲ አረቢያ የምትገኙ ከህግ አስከባሪዎች ብቻ ሳይሆን እንዲህ ስሜታዊ ሆነው ራሱ አንድ ሀበሻ ካገኙ ምኑኝ አይፋቱም ማለት ነው። ግን አሳዘኑኝ ወላሂ። በተለይ ትልቁ ሰውዬ እንዲህ በግልጽ የሚታየው ማለት ነው። ማለት እንግዲህ ጧት በሰሩት ቪዲዮ የአገሬ ልጆች ልጁ አልተያዘም ስላችሁ አንዳንዶቻችሁ ተይዟል የሚያሳዩ ቪዲዮ እኮ አይተናል ስትሉ ነበር። በዚህ አጋጣሚ ወደ አረቦቹ ቪዲዮ መለስበታለሁ። እባካችሁን ለተመልካች ክብር ይኑረን። ምንም ዝምድና የሌለው ቪዲዮ እያመጣን ይሄው ሲያዝ የሚያሳይ ይሄው ተያዘ እያልን አንፖስት። የሁለቱም ፎቶ በደንብ ተመልከቱ ያልኳችሁ በምክንያት ነው። የአገሬ ልጆች አንዳንዴ እኛ ቪዲዮ ይዘን ስንመጣ ዝም ብላችሁ እንደ ከብት አትነዱ። እናንተም ደግሞ እስኪ ማስተዋል ይፍጠርባችሁ። የአገሬ ልጆች ዝም ብላችሁ ያመጣነው ሁሉ አሚን ብላችሁ አትቀበሉ። ወላይ ሁለታቸው ቪዲዮአቸው ፎቶአቸውን በጣም ብዙ ልዩነት አለው። ሲጀመር ምንም አይመሳሰሉም ማለት ነው። እና ይሄን ቪዲዮ ይዞ መጥተው ነበረ ብዙ እህት ወንድሞቻችን ገዳዩ ልጅ ተይዟል እያሉ ሲያወሩ ጧት በሰሩት ቪዲዮ ኧረ አትዋሺ ተይዟል እያላችሁ ነበር። አሁንም ድረስ እንዳልተያዘ ነው የምነግራችሁ። እንዴት አወቅሽ ካላችሁ ልንገራችሁ። መግቢያ ላይ እንግዲህ ቀንጨብ አድርጌ ያሳየኋችሁ ቪዲዮ አረቦቹ እንዲህ ምርር ብለው ስሜታዊ ሆነው የሚናገሩት ሀታ ይሄን ቪዲዮ ያዩ አንዳንድ እህቶች ምን ይላሉ መሰላችሁ? ተመልከቱ ልጁ ስለተያዘ ደስ ብሏቸው እኮ ነው ምናምን እያሉ ነበር ማለት ነው። ግን እነሱ ተይዞላቸው ደስ ብሏቸው አይደለም። የአገሬ ልጆች በጣም ነው የሚያሳዝን። ትልቁ ሰውዬ በተለይ ማለት ነው እንዴት እንዳደረገው ወላሂ እኔ ፈራው ቪዲዮ ላይ ራሱ ሳየው ማለት ነው። እንዲህ ምርር ብለው የሚናገሩት አሁንም ፍትህ እየጠየቁ ነው። የገዳዩን ፎቶ ፖስተው መሐመድ የሚባል ወንድማችን እንደዚህ አድርጎ ተሰውሯል እና ባካችሁን ድምፁን እያሉ በተደጋጋሚ ዜግነቱ ኢትዮጵያዊ ነው ኢትዮጵያ እያሉ እየተናገሩ ነበር። እና ግን ኢትዮጵያ የሚለው ሲጠራ አዝኛለሁ ለመናገር ወላሂ። ለምን እንደው አላውቅም የሆነ ስሜት አለው። ገባችሁ? ስሙት ደጋግማችሁ ቪዲዮን ይገባችኋል ማለት ነው። እና ተይዞላቸው ደስ ብሏቸው ሳይሆን አሁንም ድረስ ፍትህ እየጠየቁ ነው። ለመንግስትም ለሚመለከተው አካልም እንዲሁም ደግሞ ለህዝብ ይሄን ፎቶ አይታችሁ ይሄን ልጅ ያያችሁ ባካችሁን እርዱን፣ እንደዚህ አድርጉ የጠፋ ሰው ስለሆነ እያሉ መልእክት እያስተላለፉ ድምጽ እየሆኑ እንጂ ልዩ ተይዞላችሁ አይደለም ማለት ነው። ስለዚህ ተይዟል እንዲህ ብሏል ለሚሏችሁ አትስሟቸው። ጧት በሰሩት ቪዲዮ ውሸትሽን ነው ልጁ ተይዟል ያላችሁ ወላሂ አሁን ድረስ እንዳልተያዘ እርግጠኛ ነኝ። አንድ የራሳችሁ ይሄ ቪዲዮ ዛሬ ነው የተለቀቀው አልኳችሁ። ሁለት ደግሞ ከራሳችን ዜጎች ኤምባሲ ውስጥ ከሚሰሩ በፌስቡካቸው በፔጃቸው ሸር ያደረጉት ነገር አለ። እሱም ምንድነው እንግዲህ ዜጎች ናቸውና ምንም እንኳን ነውሩ የራሳችን እንደሆነ ቢያውቁም ግን ደግሞ ዜጎቻቸው ካልሆነ ቦታ ላይ ሲወርቁ ስለማይፈልጉ በዚህ አጋጣሚ በመካ ብቻ በተደረገ ተፍትሽ ከ450 በላይ የሚሆኑ ኢትዮጵያኖች እንደተያዙ እንግዲህ ራሱ ኤምባሲ ውስጥ የሚሰራ አንድ ወንድማችን መልእክቱን አስተላልፏል። ትንሽ ስድብ ቢጤም አለው ላካፍላችሁ ማለት ነው። ቻሉት እንግዲህ ምክንያቱም የዘራ ነው አይደለ? ሌላ እነሱ መቼም ፈጥረው አላወጡምና የሟቹን ፎቶ አስቀምጠው እንግዲህ መካ ላይ በነበረው ተፍትሽ 450 ኢትዮጵያውያን ተይዘዋል። አንድ ወንበዴ በሰራው ወንጀል ምክንያት ገና ይቀጥላል። ራሳችሁን ጠብቁ። አራቂ ሻጭ ሁላ ገና ይያዛል። ሳውዲ እንደ ኢትዮጵያ አይደለችም። ወንጀለኛ የትም አያመልጥም። ሟቹ ይሄ ይመስላል ብሎ የሟቹን ፎቶ ማያይዟል። እንግዲህ ሀገሬ ልጆች አሁንም እርግጠኛ ሆኜ የምነግራችሁ ሲጀመር ገዳዩ ቢያዝላቸው ድሮ ተፍትሽ ራሱ ይቆም ነበር። ገባችሁ? እንግዲህ እሱም በማፈላለግ እሱም በመፈለግ ላይ ያሉም ሌላ ያልታሰበ ብዙ ነገርም እያገኙ ነው። ለምሳሌ አረቂ፣ አስካሪ መጠጦች ምናምን የሚሸጡ ወንድሞችም እንደተያዙ እንግዲህ መረጃዎች እየወጡ ነው። ብቻ ያም ሆነ ይህ አሁን ላይ ህገ ወጦችን ብቻ ሳይሆን እያያዙ ያሉት ሀታ ህጋዊ የሆኑት ሁሉ እያያዙ ነው። እንዳያዟቸውም ደግሞ ስልካቸውና የመኖሪያ ወረቀታቸውን ሁሉ እየተቀሙ ነው ተብሏል። በእርግጥ ንጹሆች ንጹህ ናቸው። ለጊዜው እንግዲህ እንትን ለማለት ያክል እስከሚረጋጋ እንጂ እነሱ ምንም አይሆንም።
እና ያሳዘኑኝ በገጠር የሚሰሩ ወንድሞቻችን። በዚህ አጋጣሚ ስሙኝ የሀገሬ ልጆች እባካችሁ በገጠር የምትሰሩ ወይም ደግሞ ህገ ወጥ የሆናችሁ በተለይ ቪዲዮ ባሰሩ ላይ ባትገቡ ይመረጣል። ለምን ካላችሁ ያላችሁበትን ነገር በዚህ አውቀው ካላችሁበት ድረስ መምጣት ይችላሉ። ስለዚህ ራሳችሁን ደብቃችሁ ብታሳልፉት ይህን ክፉ ጊዜ ጥሩ ነው። እንግዲህ ስለ ገዳዩ ልጅም በጣም ብዙ ነገር እየተባለ ነው። ምናልባት እስካሁን ድረስ ያልተያዘው ራሱን አጥፍቶ ይሆን እንዴ? ምክንያቱም ከተያዘ ያው ያጠፋ እንደሚጠፋ ስላወቀ ቀድሞ ራሱን እንትን ብሎ ይሆን እንዴ የሚል አንዳንድ ሹክሹክታዎችም አሉ። እንዲሁም ደግሞ ብቻ በግልጽ የወጣ ወይም አሳማኝ ምክንያት በዚህ ዙሪያ የለም። ልጅየውና ሟቹ ተጣልተው ወይንም በቂም ሳይሆን እንደዚህ የተደረጉት አረቦች እንግዲህ እንደሚታወቀው አይደለም መሳሪያ ይቅርና ድመትን ብርቃቸው ስለሆነ ለማስሞከር ወይንም ለማሲሞክር ተባርቆበት ነው የሚልም አንዳንድ መረጃዎች አሉ። እንግዲህ ሀቁን የሚያውቀው አንድ አላህና እነሱ ባለ ጉዳዮቹ ብቻ ናቸው። ብቻ ግን ወላሂ ሰውየው እንዲመረረው ሲናገር በጣም አሳዝኖኛል። ማን የሟች ወገኖች ማለት ነው አረቦቹ እንዲመረር ብለው ድምጽ ሲሆኑ ደግሞ ስማችን ያልታደለ በእርግጥ ባይጠፋ ነበር። የሚገርመው ሴቶቹም ወንዶቹም ማለት ነው። ሳውዲ አረቢያ መካሌ ለመጀመሪያ ጊዜ ሰው እንትን ያለው የኢትዮጵያ ዜጋ ነው፣ ለዚሁም ሱዳኔ ብለው ወላሂ በሱ ዙሪያ ራሱ ቪዲዮ እየሰሩ ነው። እኔ እንደ አጋጣሚ ወይንም ቀንጨብ አድርጌ አመጣሁላችሁ እንጂ በጣም ብዙ ነገር እየተባለ ነው። እንዲያውም ጤዛነሽ ነው እንዲያውም ምንድነሽ እንኳንም ዘንቦብሽ ይባላል። አንዱ ደግሞ ምን አለ ከአንድ ሳምንት ነው ከሁለት ሳምንት በፊት እኔም ቪዲዮ ሰርቼበት ነበርና ብያችሁ እኮ ነበር ሴቶች ብቻ ሳይሆን እኮ ወንዶችም ናቸው እንዳለ ይሄ ኤጀንሲ እኮ እንትን ነው እያለ በጣም ጥርግ አድርጎ እየሰደበን ነበር ማለት ነው። ግን ባይሰድቡን ነበር የሚገርመው፣ ምክንያቱም የራሳችን ጥፋት ነው። ስለዚህ ግን የሀገሬ ልጆች አሁንም የምታሽቃብጡ ረፉ። ማሽቃበጡ ምንድን ነው ካላችሁኝ እየገባችሁ አትሳደቡ እሺ። የበለጠ ነው የምናባብሳቸው። እነሱ ቢያንስ አሁን ተበድለዋል፣ ገባችሁ? ስለዚህ ከበደላቸው በላይ እኛ እየገባን ደግሞ የምንሳደብ እንዲሁም ደግሞ ሌላ ቪዲዮም አለ ነገ ይዤላችሁ እመጣለሁ። እነ ማፈሪያ ማለት ነው። ዛሬ ይሄን ያደረገውን ልጅ ስታደንቁ ቢሞትም አይቆጨውም እንትን ብሏል፣ እንኳንም አልተቀደመ እንኳንም እንዲህ አላል። እናት እኮ አለው እስኪ አስቡለት ለሱም ማለት ነው። ለመናገር ወላይ እንዳልኳችሁ እኔ ልጁ አስቦበትም ላይሆን ይችላል። መረጃዎችም አንዳንዶች እንደዚህ ነው ግን እኔ የገረመኝ ልጁ ሰራተኛ አይደለም እየተባለም ነው። ከአረቡ ጋር ምንም አይነት የሚያገናኛቸው ስራ የለም እየተባለ ነው። ገባችሁ? እና ምንድን ነው ከተባለ አጋጣሚ ተገናኝተው እንጂ አያገናኛችሁም። ልጅ እኮ ግን በደንብ ነው የታጠቀ፣ አይታችሁታል? በደንብ ታጥቋል እኮ ማለት ነው። የሚያምር መሳሪያውን እኔ ታጣፊ ይሆን ምን ይሆን ነው መሳሪያውን በደንብ አላየሁትም፣ ግን በደንብ ታጥቆ ታዲያ ሳውዲ አረቢያ ውስጥ እንዴት እንደዚህ ሊኖር ቻለ ነው የኔ ጥያቄ። ብዙዎቹንም ግራ ያጋባችሁ ይሄ ነው። በዚህ ዙሪያ እንግዲህ ይሄ ነው ምንድን ነው ብዬ የማወራው ነገር የለም፣ ምክንያቱም አልሰማሁም አላየሁም። እና ተይዟል እያላችሁ ለምታወሩ አልተያዘም። ግን ዋናው ቁም ነገር ራሳችሁን ጠብቁ፣ ተፍትሹ። በጣም ተጧጥፏል ማለት ነው። እና አረቦቹ በጣም አሳዝኖኛል እንዲህ ምርር ብለው ሲናገሩ። ወላሂ አላህ ሶብሩን ይስጣቸው። እንግዲህ ለሞተው ወንድማችንም ደግሞ አላህ ይዘንለት። በጣም ነው የሚያሳዝነው ለመናገር እንግዲህ ከባድ ነው። እና አላህ መጨረሻችን ያሳምረው የሀገሬ ልጆች። ይሄ ነበር የዛሬ ቪዲዮ። ጠዋት ላይ በሰራሁት ቪዲዮ አረሜ ሙናትዋሽ ልጁ ተይዟል እያላችሁ ለነበራችሁ አሁንም እርግጠኛ ሆኜ እነግራችኋለሁ። ድጋሜ ደጋገምሽው እንዳትሉኝ እንጂ አልተያዘም። እሺ። እና አይደለም በውጭ የምትሰሩ በዚህ አጋጣሚ ቤት ውስጥ የምትሰሩ እህቶችም እነሱ ስሜታዊ ሆነው ቢናገሯችሁ እናንተ ባልሰማ ለማለፍ ሞክሩ። ገባችሁ? ለምን ፍርሃት ያድርባቸዋል? ሀበሻ እንደዚህ ያደረገች ሲባል ወይኔ ነገስ የኔ ምን ያደርገኝ ይሆን የኔስ እንዴት ታደርገኝ ይሆን ብሎ እነሱም ይሳቀቃሉ፣ ይፈራሉ። እንዲሁም ደግሞ ዜጋቸው ተገደለ ሲባል የሚሰማቸው ስሜት ይኖራል። ልክ እኛ ዜጎቻችን ላይ በደል ሲደርስ እንደዚህ ወተን እንደምንጮኸው ሁሉ እነሱም ደግሞ የሚሰማቸው ነገር አለ። ገባችሁ? እና በስሜት ተገፋፍተው የሆነ ነገር ቢሏችሁ እናንተ በሰላም ለማለፍ ሞክሩ፣ ባልሰማ ሞክሩ። እንግዲህ እስከሚረጋጋ ድረስ ማለት ነው። ይሄን ማለት ነበር የመጣው። ስለተከታተላችሁኝ አመሰግናለሁ። ግን የሀገሬ ልጆች ወላሂ ማለት አሳስቱም አይደለም አረቦቹ ያሳስታሉ፣ ግን ደግሞ መጣንባቸው እንጂ አልመጡብንም። ስለዚህ ትዕግስት አድርገን ልንሰራ ይገባናል፣ ችለን ልንሰራ ይገባናል። ካልሆነ ደግሞ እድሜ ለወላድ መዛወር መሄድን የመሰል የለም። ጥላችሁ ውጡ እንጂ ወላሂ የሰው ህይወት አታጥፉ። የሰው ህይወት አጠፋን ማለት የራሳችን ህይወትም ተበላሽን ማለት ነው። የሀገሬ ልጆች አስቡት ማለት ነው። አሁን ይሄ ልጅ ቤተሰብ አለው፣ እናት አለው። እናት ምን ይውጣት ይሆን? እና ከባድ ነው። ብቻ አላህ ይጠብቀን። ሰላሙ ነው።